ግን ከሳት ውስጥ አውጥታችኋል። ኦልሬዲ ሳት ውስጥ እኮ ጥሏችኋል። ብዙ ነገር ከሆነ በኋላ እኮ የሚደርስ አምላክ እያላችሁ ምንም ሳትሆኑ እንዴት ነው የማይደርስላችሁ? አታምኑትማ። እመኑት። ሁሉን ነገር ለእግዚአብሔር ስጡት፣ ተውት። አትታገሉ ከማታሸንፉት ነገር ጋር። በተሰጠሽ ነገር እየኖርሽ ካልተሰጠሽ ነገር ላይ ለምን ትታገያለሽ? ያ ሰውዬ ለምን ለኔ ያልሆነም? አይሆንም፣ መቼም አይሆንም። እንዴት ነው የሚሆነው? በምንኛ ነው የሚሆነው? አይሆንም። እግዚአብሔር አልፈለገውም። ስለዚህ ባናቱ ይተከል። ለምንድን ነው ስለሱ ቁጭ ብለሽ የፍቅር ዘፈን ገብተሽ ፍቅር ባይነመረመር በፍቅር ምንድን ነው ዘፈኑ? እኮ ገንዘብ ተበልቶበት እኮ ስንት ገንዘቡ እኮ ፎቅ ተሰርቶበት፣ አንቺ ገና ትላዝኝበታለሽ። ምን ይሆን? በቃ ሆነ የሰውዬ አይመጣም። በቃ ሄዷል። ብዙዎቻችሁ እኮ በቃ በጣም ነው የምታስቁ። ወይ ጠጡና ቀብቀብ አድርጋችሁ ጠገቡና የድሮ አያታችሁን እያስታወሳችሁ አልቅሱ። እንዴት በሆነ ነገር ታለቅሳላችሁ? ምን ብላችሁ? ምን ተፈጥሮ ነው? ሞኛቱ ነው ከተራ ነገር በጣም ምክንያቱ በእግዚአብሔር ዘንድ ምናልባት እናንተ እኮ የከበዳችሁ ነገር እናንተ እግዚአብሔር ዘንድ እኮ ቀላል ነው። ወንድ ቢሄድ ወንድ ይመጣል። ባልሽ ቢተውሽ እግዚአብሔር የጥፋት መጥፊያሽ ነው የሰውዬ ብሎ ነው የተወልሽ። እናንተ ነገሮቻችን ሁሉ ለእግዚአብሔር አለመስጠታችሁ እኮ የምትታዩት እኮ ባሌን ሰልልል ብላችሁ 300 ብር ከፍላችሁ ባላችሁን ታሰልላላችሁ። ሂዱስ ቼክ አድርግልኝ ባሌን ካሜራ ግጠምና ከሰራተኛ ጋር ይዳራል አይዳራም ጠርጥሬው ነው። ስለዚህ ከእግዚአብሔር ወተሻል ማለት ነው። ስለዚህ በዛ ሰውዬ እጅ ነው ያለሽ ማለት ነው። ስለዚህ አዎ ሰራተኛው ጋር ያደረገ አየ ነው ብሎ ካሜራ ያዩ ሰዎች ነገሩሽ። ምንድነው የምትሆኚው? ከዛ በኋላ ቆረጠልሽ። መች ቆረጠልሽ? እብድ ነው እንጂ አጫወተሽ ግቢውን ማለት ነው። ዙረሽ እኮ አታውቂም። እንደዚህ ሩጠሽ እኮ አታውቂም። ሰርቀል ነው የምትሰሪው። ወይ እኔ ማነው ገንዘቤ ወገቤ እና ምን ይሁን አጠረና የደወሉን እኮ በቃ ወክሹ። ከዛ በኋላ እኮ አንቺ በቃ ታበቂያለሽ። በቃ ኧረ ተው ወገኖች፣ ኧረ ተው። ምን ልትሆኑ ነው? በቃ ሆነ እኮ በቃ ሆነ፣ ሊሆን ግድ ነው። እና መጀመሪያ አንቺ እዚህ ሆነሽ እዛ ትመረምሪያለሽ ሄደሽ ፍላጎቱን አታሙ። ወንድ ልጅ ማለት ነው ከበላ ከጠጣ አጠገቡ ላይ ሆነሽ ቶሎ ቶሎ ትካላልሽው እና በአጫጭር ቀሚስ ካላመለልሽው አይቆይም። እንዴት አይቆይም? በየትኛው ዘመን ላይ ነው አንቺ እዚህ የክትፎ እየላክሽለት የጥብስ እየላክሽለት እንዴት ነው በነጭ ስኒከር ሆኖ? ኧረ ተው ተው፣ ግድ የላችሁም ተው። እናት ሞኛት ለራሳቸው ሞኛት። በጣም ብዙዎቻቸው የዋህ ናቸው። አለማወቅም እኮ አይደለም፣ እያወቃችሁ የምታጠፋላችሁ ደግሞ ትልቁ ችግር እኮ እሱ። እውነቴን ነው የምነግራችሁ። ሰው ስልክ ከፍቶ ቤተሰብ ብር ላኪ እያለ መከራ የሚያሳይሽ ከሆነ የሚጨቀጭቅሽ ከሆነ ቀላል እኮ ነው። ሲማን ውጥት ታደርጊና ምንም ነገር ይፈጠር እግዚአብሔር አንተ እንግዲህ አደራ ለአንተ ሰጥቻለሁ፣ እናቴንም ጠብቅልኝ አባቴንም ጠብቅልኝ፣ ሰምቼ ከዚህ ከማድ ሳልሰማ ብቆይ ይሻለኛል ብለሽ ትንሽን አውጥተሽ ልክ ብር ልትልኪ ስትይ ከፍተሽ አንድ ያስገብተሽ እንዴት ናችሁ? የት ጠፍተሽ ነው? አይ ጥሩ ላይ አይደለሁም፣ ጸልዩልኝ፣ በቃ ብር ገብቶላችኋል፣ ብራችሁን ተጠቀሙ፣ ሌላ ወሬ መስማት አልፈልግም። ከዛ በኋላ ሲምሽን ቁጭ። እንዴት አይነት ሰላማዊ ኑሮ እንደምትኖሪ ሲምሽ ከወጣ እናንተ እኮ ከሲማችሁ ጎን ኢሞ አለ፣ ቦቲም አለ፣ ቴሌግራም አለ። ሁሌ እየደወላችሁ እናንተ እኮ ናችሁ የሌላችሁት እንጂ ድምጻችሁ እኮ እዛ አለ። ታዲያ እነሱስ እንዴት ነው ስትመጪ ጓጉቶ የሚቀበሉሽ? አይ ይጠብቁሽ፣ አይጓጉ፣ አይጓጉ። በየቀኑ እያልሽባቸው እስቲ ቪዲዮ ክፈቱ፣ በዚህኛው በኩል ያለው ምንድነው? በዛኛው በኩል ያለው ምንድነው? እስቲ ቀይን አሳዩኝ፣ እስኪ ምንድነው ያን መከራ እኮ ነው የምታሳዩአቸው እናንተ ራሱ እንዲሰለቿችሁ የምታደርጉ። ትትው አድርጋችሁ ትታችሁ ስራችሁን ሰራ ጤነኛ አይምሮ ይዛችሁ ትሄዳላችሁ። ከዛስ
ኢትዮጵያ ሄዳችሁ የመጣውን የመቀበል አቅም ይኖራችኋል። አቅም አጠናክራችኋል፣ ጉልበት አላችሁ። ምክንያቱም እናንተ ከዚህ ሆናችሁ ልትፈጽሙት ልታደርጉ ስለማትችሉ የሆነ ሆኗል፣ በእግዚአብሔር ዘንድ ሆኗል። እናትሽም ብትሞት አባትሽም ቢሞት ሰውም ቢሞት እዚሁ ነው ሰምተሽ አይምሮሽ ድምጥማጡ ከሚጠፋ ባትሰግስ ሰላምሽ። እነሱ እንዴት ሆንሽ ኩላሊትሽ እየሰራ ነው ወይ እድሜሽ እየሄደ ነው ወይ ሳይሆን የሚደውሉት ገንዘብ ላኪልን ለማለት ሄደው ቴሌ ሴንተር የሚባል የሆነ ስልክ የሚደወልበት ቦታ ተሰልፈው ይደውላሉ። ተሰልፈው ከገጠር ተሰብስበው መጥተው ተሰልፈው የሆነ ስልክ አለ በየመንደሩ በድብቅ የሚደወል ስልክ ካልበዛ ካርድ ከሞሉ ወጪ ይወጣባቸዋል። አንዳንዶቹ ደግሞ ሀገር ቤት ድረስ እብድም የሆነ ሞባይል አስገብታቸዋል፣ ኢንተርኔት ልካቸዋል። ኢንተርኔቱ የምትከፊው አንቺ ነሽ፣ እየሰማሽ የምታብጂው አንቺ ነሽ። ስልክ ልከሽላታል እናትየዋ። ከዛ ፎቶ ቡና ስትጠጪ ፎቶ ትልኪላታለሽ፣ ሻወር ስትጠቀሚ ፎቶ ትልኪያለሽ። መከራ እኮ ነው የምታሳያቸው። እናንተ እኮ የራሳችሁ ችግር እኮ ጠምጥሞ ድፍት ያደርጋችሁ። ለምንድን ነው እኔ እኮ የሚገርመኝ ነገር እንደ ባሪያ እየሰራችሁ እንደ ንጉስ ለምን ልካችሁ እህታችሁን እንድትማር እንኳን የምትከለክሏት ለምንድን ነው? ይሄው አየሽ፣ ይሄው የኔ ልጅማ እያት እንዴት እንደምታምር እንዴት እንዳማረባት አንቺ እዚህ ጨቅጭቂ ቁጭ ብለሽ እየተባለች የምትማረውን እንቦቅ በጣም ማሪ የሆነችዋን እህትየዋን እንድትሰደድ ታደርጋታለች። ይህ እናትየው ደግሞ ጎረቤት ለጎረቤት እየዞሩ ልጄን ይዋት የላከችልኝ ሞባይል ይሁት ምናምን አንድ ያሉ ሳምሰንግ የሚባል ቴሌቪዥን ገዝተው ተገዝቶላቸው ጎረቤት ሄደው ቴሌቪዥን አለ ለማለት ፈልገው ይኸውላችሁ ልጄማ ምን ነበረ ሳሚንስ ነው ሲሚንስ ምናምን ስትል ያችኛዋ ምንም የሌላት ሴትዮዋ ብላ ሳቀችባትና ሳምሰንግ ማለታቸው እኮ ነው ስትል ስሙ እናቴ ስሙ አንቺ ጋር እቃው እኔ ጋር አለ አሉ ይባላል። እንግዲህ ሰማው እቃው እኔ ጋር ያለው ስሙን ያዡና ተቀመጪ እቀፊው ያዡ እናትዬ ባባ ሶ እናንተ እኮ ትገርማላችሁ። እውነቴን ነው የምነግራችሁ። እግዚአብሔር በጣም ነው ሰዓዳ የምትባል ደግሞ ገጠር ቴሌቪዥን ልካ ትልቅ ቴሌቪዥን ልካ ጎጆ ቤት ላይ ግድግዳ ላይ ልጆች እንዳይነኩት ብሎ ግድግዳ ላይ በእንትን አድርጎ የጭቃ ቤት የጎጆ ቤት አይደለም በሆነ ከኋላ በገመድ ምናምን ተደርጎ ተሰቅሏል። እና ትንሿ የእሷ ልጅ ቁጭ ብላ እያየች ነው። እህትየዋ የእሷ የሰዓዳ እህት እዛ ቁጭ ብላ እሱ ደግሞ እዛ ገጠር እንትን ልጆች ጋር እየተጫወተ ነው። እና የገጠር ቤት አይደለ አይጣ ድመቷ ከመደቡ ትራንዚት አድርጋ ቴሌቪዥን ላይ አርፋ እዛ ላይ አይጥ ይዛለሁ ስትል ቴሌቪዥኑ ወርዶ መደብ ላይ አለ ዱቄት አልሆነም። እዛ ወጣችና ደብለው ሳዲያ ናት ሰደደችው ቴሌቪዥን ድመቱ መደብ ላይ ደበለችው አለች። ደብለው ሳዲያ ናት ሰደደችው ቴሌቪዥን ድመቱ መደብ ላይ ደበለለችው እንዳለችው እንደዛ እንዳይሆን እና ተው ግድ ይላችሁ። አይ እናት ይኸውላችሁ ሙኛቱ ህይወት ቀላል አቅልሏት አታክብዷ። አታክብዷት። እስኪ ታፕታፕ ኮፕሊንግ ሼር አድርጉ። ታፕታፕ ኮፕሊንግ ሼር አድርጉ። ሜምበር ሁኑ፣ ፎሎ አድርጉ። ሜምበር የምትሆኑ ሰዎች ምናምን የላችሁ? ሜምበር ሁኑ። ከፕሮፋይል አጠገብ ያለውን የልብ ቅርጽ የነካችሁ ሜምበር ሁኑ። ቴንክ ዩ። ለሁኑ ቢከፍ ይበሉ። ሞኝ አትሆኑ። ለሁኑ ቢከፍ በቃ ይበቃ። እስካሁን የተጨነቅኩለት እስካሁን ብዙ ነገር የሆንኩለት ሰው ካልተጨነቀልኝ ካልሆነልኝ ምን ያደርግልኛል ብላችሁ ወሬ ለቀበሌ ቴንክ ዩ።
ብርቴ ቴንክ ዩ አስገባሽ። ታፕታፕ ኮፕሊንግ ሼር አድርጉ። ገስት ውስጥ ያላችሁ አውሩ አላችሁ ወይ አውሩ። ሰላም ናችሁ? እንዴት ናችሁ? አለው እግዚአብሔር ይመስገን ሁሉ ሰላም ነው። ወንድሞቼ በጣም እናመሰግናለን። እኔ ከሳሚ የተማርኩ ነገር ቢኖር ለቤቱም አዲስ ነኝ። እኔ ዋና እግዚአብሔር እጅ ላይ ነው ያለ። የእናንተ ዋና እግዚአብሔር እጅ ላይ ነው ያለ። ወይም ደግሞ ኩላሊት ተበድራችሁ አይደላችሁም የምትንቀሳቀሱ ያልክ ነገር በጣም ተመችቶኛል። ትልቅ ትምህርት እግዚአብሔር ይመስገን። እውነት ነው። ሰው ልጅ የሚያኖረው እግዚአብሔር ነው። ዋና እግዚአብሔር እጅ ላይ ነው ያለ። የሚያስፈልገን ነገር እግዚአብሔር እጅ ላይ ነው ያለ። እኔ ትልቁ ነገር ድምፅ ይሰማል አይደል? አረ በጣም ነው። አዎ ይሰማል። ቀጥይ። ከዛ እኔ አወራለሁ። ቶሎ በይ። እሺ። እና እኔ ወደ ቤሩት ነኝ ያለሁት እና ቤሩት ላይ ረጅም ዓመት ኖራለሁ። አሁን እየተወራ ያለ ሁሉም ነገር እኔን አያካተተኝም። ምክንያቱ እኔ የሚገርማችሁ ነገር መቼ ነው የምጸልየው ብዬ ነው የማስቡ። ስራ ሲጨርስ መቼ ነው የምጸልየው? መቼ ነው እግዚአብሔር የማመሰግነው? ጠዋትም ስነሳ መቼ ነው እግዚአብሔር የማመሰግነው? ሳላመሰግን ከወልኩት እንኳን ያመኛል። ምክንያቱ እኛ በቃ እንቁ ዕቃ ነን፣ በአምሳሉ የፈጠረን ሰዎች ነን። የሚገባን ነገር ሁሉ ሳሚ እንዳለ በእግዚአብሔር እጅ ላይ ነው ያለ። ሰጪው እሱ ነው። እግዚአብሔር ሲሰጠን ሲፈልግ ደግሞ ማንም ሊከለክለን አይችልም። እግዚአብሔር የከለከለንን ነገር ደግሞ ማንም ሊሰጠን አይችልም። ማንም ምንም ቢበዛ ቤተሰብም ቢሆን ቅድም አብርሽ እንዳለ ቤተሰቦቻችሁ እነሱ እየተሰቃዩ በአረብ ሀገር ላይ ቤተሰቦቻችሁ እንዳለ እያደረጉ አመት በዓል ያከብራሉ። እንደገና ደረጃ ደግሞ እነሱ እዛ ሲሄዱ ሌላ ናቸው። እዛ ያለች እህት ሌላ ፍቅር ውስጥ ናት ያለችውን ባለ ዙሪያ እኔ ቤተሰቦቼ እንዴት እንደምኖር አወቁ አላወቁ ምንም አይመስለኝም። ምክንያቱም እኔ ራሴን አውቃለሁ እንዴት እየኖርኩ እንዳለው እኔ ራሴን አውቃለሁ። ማድረግ ያለብኝም ደግሞ ለቤተሰብ በልኩ ራሴን ትቼ ለራሴ ሳልኖር ሰው እኮ ለራሱ ሳይኖር ለሰው አይኖርም። እናቴ ኖራ ነው የወለደችኝ ስላለች እኔን ወለደችኝ ያሳደገችኝ። በቃ እስከ ማሳደግ እስካለባት ድረስ አሳድገኛለች። አሁን ግን ደግሞ እኔ ተራዬ የኖርኩ ነው። ለእናቴ ያደረገችልኝ ደግሞ ለልጄ ላደርግ በቃ ፍቃዱ ከሆነ የእግዚአብሔር ፍቃድ ከሆነ እኔ አሁን ልጅ አለኝ። ልጄ ከኔ ጋር ናት ያለችውን እና ቤሩት ላይ እኔ ረጅም ዓመት ኖራለሁ ብያቻለሁ። ልጄ ኮሌጅን ተማሪ ናት። እናቴ ያደረገችን ለልጄ እያደረግኩላት ለራሴም እየኖርኩ አንድ ቀን ግን እኔ በዘመኔ ቤሩት ላይ በጣም ረጅም ዓመት ኖራለሁ። ይህ ሁላ ስኖር ወይኔ ብዬ ለማንም ተጨንቄ አላውቅም። ሚዲያንም አላውቅም። እኔ አሁን ዛሬ ሳሚ ጋር ዛሬ ነው የገባሁት ራሱ ንግግሩ አንድ እህት ቅድም እናቴ አባቴ በጥይት መጥቶት ነበረ ምናምን ባለችው ጉዳይ ላይ ነው የገባሁት እና ብዙ ነገሮች ከሳሚ ተምራለሁ። ምክንያቱ እዚህ ጋር እነሱ እኛ ብሎ ንግግር እኮ ያደክማል፣ ስራ ይሻላል። ራሳቸውን እየታመሙ እየደከሙ ያሉ የኛ ወደ መስመርት ሊያስዙን ነው እንጂ ወይ ስራ አጥቶ ወይም ደግሞ የንግግር ሱስ ኖራቸው አይደለም። ቤት ውስጥ ቁጭ በሉ ሰው ጠፍቶ አይደለም የሚነጋገሩባቸው አብሮ የሚያወሩ። ግን ከዚህ ውስጥ ብዙ ሰዎች የሚማሩበት መንገድ የሚይዙበት ሰዎች ይኖራሉ። እህቶቻችንን እንመልሳለን። እኔ አሁን የተማርኩ ነገሮች አሉ። ከሳሚም ከአብርሽም የተማርኩ ነገሮች አለ። ለካ ይሄም አለ እንደዚህ አይነት የገባ ሰውም አለ። እኛ አንዳንዴ ቤሩት ላይ ሰው ሀገር ስንኖር ሰው ሀገር መኖር ማለት ለእኔ አሁን ትምህርት ቤት ነው። ብዙ ነገሮችን ተምራለሁ። ብዙ ነገሮች ከተማርኩ ውስጥ የጠቀመኙን ነገር የሚጠቅመኝ ይሄ ይጠቅመኛል ያልኩት ወስዳለሁ። አይጠቅመኝም ያልኩት ደግሞ